ታዋቂው ቲክቶከር ጆን ዳንኤል መዝገብ የተከሰሱ ሴቶች በሙሉ በዋስ እንዲፈቱ ብሏል። በቅርቡ ሴት ልጇ የተገላገለችው ይዲዲያም አብራ እንድትፈታ ተወስኗል። የኢትዮጵያ የቀድሞ ስሟ ማን ይባል ነበር? የቀድሞ ስሟ ፊንፊኔ ትባል ነበር። አሁን ማለት ነው በጣም ብዙ ነፈዝ ሴቶች አሉ። ነፈዝ ማለት ጭንቅላታቸው የጀዘበ ሴቶች የኔ ማያልሽ ከሚላት ወንድ ይልቅ አንቺ ቋያልሽ አሮጊት አንቺ ቋቋቲያም ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው። ምንም ማለት ነው ትምህርት ያልተማረች፣ ስራ የሌላት፣ ገንዘብ የሌላት፣ ፍቅር የሌላት፣ ጭንቅላት የሌላት። አረ እንደው ስለ እግዚአብሔር ጋሽ ያሉትን ውስጡኝ ስለ እግዚአብሔር ዝርዝር አልያዝኩም። እስኪ አካውንት ንገረኝ። አንድ 10 ሚሊዮን ትራንስፈር አድርግልህ። 10 ሚሊዮን ታደርግልኛለች ጋሽ? ዳቦ ማትገዛልኝም እኮ ያንተ ሚስት ብዬ እኮ ነው። ኧረ ይቅርብኝ። እሺ እግዚአብሔር ይስጥልኝ። ሰው እንዴት ነው የሚቅ 10 ሚሊዮን ዳቦ እንኳን ማገዛ? ቆይ በስንት ዓመተ ምህረት ነው? ወደፊት በስንት ዓመተ ምህረት ቢሆን ነው 10 ሚሊዮን ዳቦ እንኳን ማትገዛ? ሪሊ በጣም እኮ ነው የምትቀልዱት። የምር በጣም 10 ሚሊዮን። የኢትዮጵያ የቀድሞ ስሟ ማን ይባል ነበር? የቀድሞ ስሟ ፊንፊኔ ትባል ነበር። ደቡብ አፍሪካ ነው። ምን ነው ጋሽ ከየት ነው የመጡት ግን? የኢትዮጵያ የቀድሞ ስሟ ፊንፊኔ ነው ወይ ደግሞ የቀድሞ ስሟ ደቡብ አፍሪካ? ይሄ ፕሮግራም ቀጥታ ከአማኑኤል የተደረገ ስርጭት። አሁን ማለት ነው በጣም ብዙ ነፈዝ ሴቶች አሉ። ነፈዝ ማለት ጭንቅላታቸው የጀዘበ ሴቶች። የምሬን ነው። ባለትዳር መሆንሽን እያወቀ መጥቶ የሚያጃጅልሽና የሚያሽኮረምምሽ ወንድ ማለት ነው ለቁም ነገር የሚፈልግሽ ይመስልሻል? እኔ በጣም ይገርመኛል እናንተ ሴቶች ማለት ነው። ዋናው ባልሽ እንኳን ማለት ነው በአግባቡ እንኳን ከሱ ጋር በሰላምና በፍቅር መኖር አቅቶሻል። እንኳን እንደዚህ ባለትዳር መሆንሽን እያወቀ መጥቶ ሲልስሽ እንኳን ዝም የምትይ የምር። እናንተ ሴቶች ከእንደዚህ አይነት ወንዶች ጋር መዋልና ጊዜ ማሳለፍ ትፈልጋላችሁ። ትዳር እያለሽ ከትዳርሽ ውጪ የሚያሳስቅሽ የሚያዝናናሽ ወንድ ምናምን ሲመጣ በጣም የተወደድሽና ለየት ያለ ነገር አንቺ ጋር ያለ ይመስልሻል። እረፊ፣ ተሳስተሻል። ነው ላሽ የሚልሽ እረፊ ብዬሻለሁ። የምሬን ነው። የአሁን ወንድ ደግሞ በዚህ ሰዓት የአሁን ወንድ የምሬን ነው ሲንግል የሆኑ ብዙ ሴቶች ባሉበት ሰዓት ሲንግሎችን ትቶ ቦይፍሬንድ ያላቸውና ትዳር ያላቸውን ሴቶች ነው እያሳደደ። ለምን እንደሆነ አላውቅም። ስለዚህ እረፉ። ትዳር ያላችሁ ትዳራችሁን አክብራችሁ ከትዳራችሁ ጋር እንዴት ማለት ነው ተቻችለሽ መኖር እንዳለብሽ ብታስቢበት ይሻላል። ከአቅም በላይ በሆነ ችግር ካልሆነ በቀር ማለት ነው። የምሬን ከአቅም በላይ የሆነ ችግር ኖሮበት ካልሆነ በስተቀር ያገባሽውን ያ ስታስቢው አንቺ ራስሽ ስታስቢው እስቲ ባለትዳር ነሽ፣ ባል እንዳለሽ ያውቃል ምናምን አግብተሻል። ከዛ መጥቶ ከአንቺ ጋር የሚሆን ወንድ ማለት ወደፊት ህይወት ይኖርናል ብለሽ ነው የምታስቢው ወይ አንቺም እንደሱ ጊዜያዊ ደስታ የሚለውን ብቻ አስበሽ ነው ማለት? ቆይ ይሄኛውን ባል ፈትቼ ከዛን እሱን አገባዋለሁ የሚለውን አስበሽ ነው ወይስ እንዴት ነው? ቆይ ከዛ በኋላስ አሁን ይሄ ያምንሻል? ባልሽን ፈተሽ እሱ ጋር የመጣሽው ነገ እሱን ፈተሽ ሌላ ጋር እንደማትሄጂ በምን ያለዚህ አርፈሽ ብትቀመጪ ይሻልሻል። ልክ ጸሎት ላደርግ ስል ውስጤ የምር ይሄ ሁላችንም ጋር ያለው ነገር ነው። ለምን አሁን ለምሳሌ እዛ ጸሎት እያደረጋችሁ ምናምን ከዚህ በፊት የራሳችሁ ሀሳቦች ይመጣሉ። የማታስቡት ነገር የለም። በቃ እኔ እንጃ የማታስቡት ነገር የለም። በቃ የሆነ ብዙ ሀሳቦች ይመጣሉ። እኔ ጋር ብቻ መስሎኝ ነበር፣ ሁሉም ሰው ጋር። የፍቅር እንቅፋት የመጀመሪያው ፍቅር ከጀመርሽ በኋላ ፈላጊዎችሽ ይበዛሉ። የመጀመሪያ የት እንደወደቅሽ የት ነሽ ብሎ ያልፈለገሽ ሰው ሁላ እንጂ ፍቅር ከጀመርሽ በኋላ ፈላጊሽ ይበዛል። በወንዱም በኩል እንደዛው መጀመሪያ ጠይቋቸው እምቢ ያሉ ሴቶች ሁላ ጥያቄ ያቀርባሉ። የመጀመሪያው የፍቅር እንቅፋት ነው ይሄ። እሱ ከሌላ ጋር ሲጀምር ማለት ነው። የምር በጣም እኔ የታዘብኩት ነገር ነው ይሄ ራሱ። አንድ ሴት የሆነ በጣም ታግሎ ምን ብሎ ምናምን በቃ እሷን የራሱ ለማድረግ ምናምን መጨረሻ ላይ
በቃ ሰው ነውና ተስፋ ይቆርጣል ምናምን ትቶ ከሌላ ሴት ጋር የሆነ ግንኙነት ምናምን ሲጀምር ትመጣለች ያቺ ሌላም ለሱ ምንም ከዚህ በፊት ምንም ፊሊንግ ያዘች ትመጣለች ሴቷን ማለት ነው ከሆነ ወንድ ጋር ግንኙነትና ፍቅር ምናምን ሲጀምር ብዙ የሷ ዙሪያ ያሉት ዞር ብሎ የማያዩት ይመጣሉ ያኔ መሰለኝ የሆነ ፍቅር ውስጥ ስገባ ምናምን መሰለኝ የሆነ መታምራቸው መታጓብ እቺን የመሰለች ልጅ አጠገባችን እያለች ሌላ ሰው እንዲ አንዳንድ ቦታዎች ላይ ከሰው ጋር ነኝ ዘርበይ ብር ነው ይሄ ሁሉም ሰው በአሁኑ ሰዓት እያወራለት ስለሆነ ግን አንዳንድ ቦታዎች አይመስለኝም ይሄ ነገር በየቦታው በጣም እየተስፋፋ ያለ ነገር ይመስለኝ በፊት በትህትና ምናምን ይጠይቃሉ ሰው እግዚአብሔር ይስጥልን ምናምን ብሎ ወይ ደግሞ የለኝም ምናምን ብሎ ካለፈ እግር ጥምጥም ብሎ መያዝ በፊት እንደዛ ተብት ሲባል በቃ አሜን ብሎ ይሄዳሉ አሁን ግን በቃ የለኝም እግዚአብሔር ይስጥልን ምናምን ካለ ወፍ አይሰሙም እግርን ከባድ ነው ብቻ ይችን ጥያቄ ብቻ መልሱልኝ በጣም ቆንጆ የሆነች ሴት የሆነ የሚያስጠላ ወንድ ብትጠብስ ወይም ብታገባ ሰዎች ሊሉ የሚችሉት ነገር ሁለት ነገር ነው አንደኛ ወንድ ልጅ ከዝንጀሮ መለስ ካለ በቂ ነው ሁለተኛ ደግሞ ገንዘቡን አይታን የገባቸው ነው በተቃራኒው ደግሞ በጣም ቆንጆ የሆነ ወንድ የሆነ የምታስጠላ ሴት ቢጠብስ ወይም ቢያገባ ሰዎች ምን እንደሚሉ ታውቃላችሁ ምን ይሄን የመሰለ ልጅ ምን አስነክታው ነው የሚባለው ወይም ደግሞ ምን ሆነ አይቶን የወደዳት ምናምን ነው የሚባለው እሱ ውስጣዊ ውበቷ ምን አይቶ ሊሆን ይችላል የወደዳት ሰዎች ግን ያን ነገር ማየት አይችሉም ውጫዊ ነገር ስለሆነ የምናየው ምን አስነክታው ምን ሆነ አይቶን የወደዳት እንደዚህ ከሚሉት መካከል አንዱ እኔ ነበርኩኝና አሁን እኔ ከምን አይነት ሰው ፍቅር እንደያዘ ልንገራችሁና እስኪ ፍረዱኝ ይኸውላችሁ በመልክም በጸባይ በተክለ ሰውነት በአቋምም ምንም አይነት መስፈርቴ ካልነበረች ሴት ነው ፍቅር የያዘኝና ይሄ ነገር ጤናማ ነው ወይ ያልገባኝ ፍቅር ኬሚስትሪ ያለ ያልገባህ ንገሩኝ እስኪ ያልገባ አንተ አሁን ምናልባት ሰዎች የሚያወሩት ቆንጆ መልክ ያላት እንደዚህ መቀመጫዋ ምናምን የሚለው ነገር ሰምተህ ሊሆን ይችላል ሌላ ሰው የሚወደው አንተ ደግሞ በውስጥ ያልገባ የፍቅር ኬሚስትሪ አለ ብዬ ነው ማሰብ ምን አይነት ሴት እንደምትወድ አልተረዳሁም ራሱ እኔ እንደዛ ነው ማሰብ አንዳንድ ሰዎች ከህይወታችን የወጣችሁት እኛ ፈልገን ነው አይደለም እሺ ስለኛ ያላችሁ መጥፎ አመለካከት እግዚአብሔር አይቶት ነው እሱ ነው የለየን የምር እኛ ደግሞ እንደዛ ያመስላል በጣም እንከፋለን እናዝናለን ስራ ሁሉ ነገር ያስጠላል የተበደልን ዓለም ላይ በቃ በጣም እንደተበደልን ሰዎች እግዚአብሔር እኛን እንደረሳን እንደጣለን አድርገን የምናስበው መጥፎ ነገር ነው ከህይወታችን ቆርጦ ያስወጣል ሴት ልጅ ማን ብለን ብንጠራት ደስ ይላታል የሚለውን ደግሞ እናያለን ይሄ ያለ የዘገያችሁ ዘገየ በምትባሉ ስም ውስጥ ያላችሁ ወንዶች ይሄ እናቴ ማሬ ውዴ ፍቅር ምናምን እሱ ቀረኩ አሁን አንቺ ቆያልሽ አሮጊት አንቺ አፈር አንቺ ኮተታ በላት የምሬ ነው ሳትፈልግ ነው የምትለጠፍብኝ የምር ግን ይሄ ነገር ሳይታወቅ አሁን እንደዚህ ሚዲያ ላይ አረ ነውር ነው ምናምን ልትል ትችላለህ ምናምን እንጂ ይሄ በጣም ተጠንቶበት እነሱም ሴቶቹም የሚመሰክሩለት ነገር ቢኖር ይሄ ነው ማሬ ውዴ የኔ እናት የኔ ነፍስ ነገር የኔ ማያልሽ ከሚላት ወንድ ይልቅ አንቺ ቆያልሽ አሮጊት አንቺ ቋቋቲያም ምናምን ብሎ እነዚህን ቃላቶች የተጠቀመ ወደሚጠራት ወንድ ነው የምታዘነብለው ግን ለምን ቆይ ትዳር ማንን ቤኔፊት ያደርጋል ሴቱን ይጠቅማል ወንዱን ይጠቅማል ላይክ ሶሻይቲው ከሚያሳድርብን ተጋቡ ላይክ ሮጣችሁ አግቡ ከሚለው አንፃር እውነተኛ ቤኔፊትድ ነን ወይንስ ሞር ቤኔፊትድ የሚሆኑት ወንዶች ናቸው ይሄ ነገር በጣም ጥያቄ ሆነብኛልና personally think ወንድ ልጅ የሚጠቀም ይመስለኛል ከጋብቻ በጣም ወንድ ልጅ የሚጠቀም ይመስለኛል እንዴ ለሴት ልጅ ሊጠቅማት የሚችለው ወንድ ልጅ ወይም ደግሞ husband ብላ ያዘችው ሰውዬ ፋይናንሻሊ በጣም ሰክሰስፉል ከሆነ በጣም ስቴብል ከሆነ ብቻ ነው if not በጣም ትልቅ በርደን የሚሆነው ሴትየዋ ላይ ነው በምን ምክንያት ነው ወንዱ ተጠቃሚ የሚሆነው ትዳር አሁን ለምሳሌ አንድ ወንድና ሴት ከተጋቡ ያለው ጫና እንዳለ እሱ ላይ ነው ያለው እሱ ላይ ማለት ነው ታዲያ በሚንስ ነው የልጅ ተጠቃሚ የሚሆነው የቤት ወጪ የቤት ኪራይ ምናምን የሚባሉ ወጪዎች እንዳለ እሱ ላይ ነው ያሉት ምናልባት ሴቷ በራሷ የራሷ ስራ ካላት ምናምን ታዲያ እንዴት ነው ወንዱ ተጠቃሚ የሚሆነው እሷ ስራ ካላት እኩል ይተጋገዛሉ ኦኬ ያኔ እኩል ነው ይባላል ይሄንን ዘለሽዋል ወንዱ ብቻ ተጠቃሚ ነው የሚለው ሁሉም ሴት በሚባል ደረጃ ምን አይነት ባል ነው ማግባት የምትፈልጊው ተብላ ብትጠየቅ
ፈራ እግዚአብሔር ያለው ፈጣሪ የሚፈራ ነው ሚሉት ሁሉም በሚባል ደረጃ ማለት ነው። ሴቶች ግን እናንተ ትፈራላችሁ ወይ ፈጣሪ? ፈጣሪ እግዚአብሔር ማለት ነው ለባልሽ ነው ክብርሽን ስጪ ያለው። እግርሽን እንድትከፍሺ የታዘዝሽው ለባልሽ ነው እና አንቺ ያልፈራሽውን ፈጣሪ ወንዱ እንዲፈራ መስፈርት አድርገሽ ማስቀመጥ ምንም አይገናኝ ነገር ነው። እና ሴቶች ፈጣሪን ፍሩና ከዛ ፈጣሪ የሚፈራ ባል ይሰጣችኋል። እና ተቃራኒ አትሁኑ። እናንተ የምታደርጉትን ነገር ስታደርጉት ነው የሚያደርግ ሰው የሚመጣላችሁ። እና ሴቶችዬ ተረጋጉ። ስትመርጡ መስፈርት ስታስቀምጡ እኔ ያደርገዋለሁ ወይ አብዛኛው በሚባል ደረጃ ሲጀመር ፈጣሪን ይፈራል ወንድ ልጅ። ግን ሆኖም እናንተ ማታደርጉትን ነገር ግን መስፈርት ውስጥ አታስገቡት። የምር ይሄ ማስተካከል አለበት ብዬ የማስበው እኔም አንድ ነገር እኔ ይሄን ነገር ካንተ ፈልጋለሁ ብላ የሆነች ሴት አንድን ወንድ መስፈርት ስታስቀምጥ እሷስ በሷ በኩል ያለው መስፈርት እንዴት ነው? የሷ ባይሟላም ችግር የለውም። የወንዱ ግን መስት ነው ወይስ እንዴት ነው? ፈሪሃ እግዚአብሔር ያለው ምናምን ያለው ሴቷም እኮ ወንዱም አሁን እሺ በትዳር ውስጥ ማሟላት ያለበት መስፈርት አለ። ይሄ መስፈርት ማሟላት አለበት። ፈሪሃ እግዚአብሔር እንደዚህ ብሎ ሌሎችም አሉ የተደረደሩ እነኝም ማሟላት አለ። በሴቷም በኩል እንደዚህ ብሎ የተደረደሩ አሉ። አንቺ ከዛ ውስጥ የራስሽን ምን ያህል ታማያለሽ? አንቺ መስፈርት ከማስቀመጥ በፊት በአንቺ በኩል የሚጠበቀው ነው። ወንድ ልጅ እኮ ነው ምንም የሌላትን ሴት የሚያፈቅረው ምንም ማለት ነው። ትምህርት ያልተማረች፣ ስራ የሌላት፣ ገንዘብ የሌላት፣ ፍቅር የሌላት፣ ጭንቅላት የሌላት፣ ክብር የሌላትን ሴት የሚያፈቅረው ወንድ ልጅ ብቻ ነው። ሴት ልጅ ያንን ታረጋለች? በፍጹም አታረግም። እስቲ ወንዶች ከመቀመጫችሁ ብድግ በሉና ለራሳችሁ አንድ ያጨብጭቡ። አጨብጭቡ ሁላችሁም ባላችሁበት ማለት ነው። በጣም የኮራንባት ለዚህ ነው። በቃ እነሱም ያምናሉ፣ ያለውን ነገር ያምናሉ። አንዳንዶች አውቀው በቃ የሆነ አልሸነፍ ባይነት ይዟቸው ሚዲያ ላይ እየወጡ እንደዚህ ምናምን ብሎ ሌላ ነገር የሚያወሩት እንጂ እንደዚህ እውነታዋን ቁጭ የሚያርጉም አሉ። ቁጭ በቃ በዚህ ዘመን ሴት ልጅ መጠየቅ ስለሌሉበት ጥያቄዎች እናውራ። ጊዜ ከኔ ጋር ለምንድነው ማሳለፍ የማትፈልጊው? በጭራሽ የማይባል ነገር ነው። ምክንያቱም ከአንተ ጋር ጊዜን የምታሳልፈው ውለታ ልትውልልህ አይደለም ስለወደደች እንጂ አንተ ያላከበርከው ማንነት እርሷ እንድታከብርልህ መጠበቅ የለብንም። ሁለተኛው የላኩልሽን ቴክስት ለምን አልመለስሽም የማይባል ነገር ነው። ምክንያቱም አይተዋለሽ፣ ነገር ግን መመለስ ነው ያልፈለገችው። ስለዚህ አንተም ባላየ ነው ነገሩ እንዳልተፈጠረ ማለፍ መቻል አለብህ። ጉራን በጉራ እንጂ አጎንብሰህ አሰብረውም ወይም ምስኪን መጫወት ግንኙነት ላይ አያዋጣም። ሶስተኛ ከተመቸውሽ ደውይልኝ በጭራሽ የማይባል ነገር ነው። ዝቅተኛ በራስ መተማመን እንዳለህ አመላካሽ ነው። አንተ ያለከበርከውን አንተነትን እርሷ መታ እንድታከብርልህ መጠበቅ ነውር ነው። አራተኛው ምግብ በላሽልኝ ወንድሜ። ካላንተ ልጅቷ ሳህን ስትጠርግ ነው እድሜዋን ሙሉ የኖረችው። ስለዚህ አምስተኛው ካለኔ የት ልትሄጂ ነው? ወደ እውነታው ስንሄድ አንተ ኦክሲጅን አይደለም በየሄደችበት ይዛህ የምትሄድ ሰው። እንዲህ አይነት አዋራጅ ጥያቄዎችን ባትጠይቃቸው መልካም። በቃ ኖት ይዛችሁ ወንዶች ኖት ይዛችሁ እስከዛሬ ስንሰራችሁ የነበሩ ስህተቶች። ውዴ የኔ ቆንጆ እራት በላሽ የኔ ማር ጥስቅ አርጋ ነው የምትበላው። ጥስቅ አርጋ ድስት እየጠረገች ምናምን ሁላ የምትበላው ሁላ። አንተ ግን ማሬ የኔ ቆንጆ እንጀራውን ስትበይ ቀስ ብለሽ ቁረሽ እሺ፣ የእንጀራው ጫፍ ጣቶችን እንዳይቆርጡ እሺ የኔ ቆንጆ። ሴትም አሉ በአሁን ላይ ያሉ ሴቶችን አንገታቸውን የሚያስደፉ ማለት ነው። ምንም አንድ ቃል እንዳይናገሩ የሚያደርጓቸው እንደዚህ። አሁን ሴቶች እንዲህ ያሌለው ብር ያሌለው ምናምን የምትል ሴት ይህን ስታይ ምን እንደምትል አሁን እናንተ በምንም ተአምር ከዚች ልጅ አትወዳደሩ። በምንም ተአምር ሲጀመር ሌቭላችሁም ደረጃችሁም አይገናም። የሷ ሩብ አደርሱ። ዓለም ላይ እንደዚህ ነገር የሚያደርጉ ሴቶች በጣም ጥቂት ሴቶች ናቸው።
ይኸውልሽ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱን ወርሰው አንድ ነገር እንዲያጋጥመኝ አልፈልግም። በደንብ እንድጠብቂኝ እፈልጋለሁ። አንድ በቃ ለጤናዬ ምናምን ልትጠነቀቂ ይፈልጋል። የአባቴን መስሪያ ቤት ምንድን ነው? ድንጋይ ጋርድ ነች። ኢማጂን እሱ ድንጋይ ቢመታኝ ኢማጂን እና ማለት ነው ተፈጥፍጠሽ ነበር። ነገር ፈልገን ነው አረቂ ምናምን ነገር አማረ እዚህ ጠብቂ እዚህ እሺ በእናትሽ ሄደሽ የሆነ ነገር እንዳያረጉኝ። ቢፋስት ወይኔ መርዝ ለደህንነት። ኦኬ ቴስት መጀመሪያ ቀመሽ አሁን ሻት ኦፕሬቲቭ ነች አይደል? ግን ሁለተኛውም ቢሆን መጣራ እንደ ቴስት አድርገሽ አይደል እንዴ? ምንሽ ነው ለደህንነት ሲባል አንዴ እኮ ቴስት አድርገሻል። ምንድነው አቀዳር ትጠላለህ? ይሄን ከእርሶ ጤንነት በላይ እኛ ስለሚያሳስበን እንቀምስሎታል። ጤነኛ ነኝ። ሶስተኛ አባቴ ብለሽ ነው አውቃለሁ። ለአባቴ ብለሽ ነው ስራዬ ታማኝ ነኝ። አረላሽ አለቀው አባትሽ ማን ስለሆነ አንቺ የቀጠረ እኔ ላንቺ በቃ እንደዚህ አይነት ታማኝ ጋርድ በቃ ለእሷን የሰከረላት እኮ ለራሱ አይደለም። በቃ እሷ የሆነ ነገር ከሚደርስባት ግን እኮ ሰካራም ሰው አይዋሽም። የልቧን የተናገረችው ከዛ አባትሽ ማን ስለሆነ ነው ለልጃቸው ጋርድ የሚያውቁ? ማን ስለሆነ ነው? ስማ ልንገር አንተ ማለት ነው እንትን የቀጠለብኝ ምናምን ብላ አትጨናነቅ። ምን ነው የፑል ስቲክ ራሱ በደንብ የሚመጣው ጫፉ ቀጠን ሲል ነው። ለምሳሌ ላሳይ እንደዚህ ነው ታየው። በአለገ ነውራም በአለገ አተባለገ ህዝቢ ነውራ ብላሽ ውደናሃላ የግብሸካ አንቺንም እኮ የኔ ለተዳር የሚመኝሽ ወንዳል እጄን ቢበላኝ እጄን አካሎ እግሬን ቢበላኝ እግሬን አካሎ ጀርባዬን ቢበላኝ የሱ ያክልኛል የዳግማዊት ፍቅር ልቤን ባልቶኛል ይካኩልኝ። አይረሙ እኛ ራሱ የሚያክልን ጠፍቶ። ልጆች ግን ለምንድን ነው ስልካችሁን ቤትታችሁ የምትሄዱት? ስልካችሁን ለወላጅ አትስጡ። ስንት ጊዜ ተባለው? በታዋቂው ቲክቶከር ጆን ዳንኤል መዝገብ የተከሰሱ ሴቶች በሙሉ በዋስ እንዲፈቱ ብሏል። በቅርቡ ሴት ልጇ የተገላገለችው ይዲዲያም አብራ እንድትፈታ ተወስኗል። የፍርድ ቤቱ ውሎ ምን ይመስላል? እስኪ መረጃውን በአጭሩ ልንገራችሁ። በነ ዮሐንስ ዳንኤል መዝገብ ከተከሰሱት መካከል ሁለቱ በዋስ እንዲወጡ ተፈቀደ። በነ ዮሐንስ ዳንኤል መዝገብ ከተከሰሱት 6 ተከሳሾች መካከል ለሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች ዋስትና ጥያቄ ግን ተቀባይነት ሳያገኝ ቀርቷል። እንደ ኢትዮፒካ ሊንክ ዘገባ ከሆነ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈ፣ የዲዲያ ነጻነት የተባሉ ተከሳሾች ላይ አቃቢ ሕግ ያቀረባቸው ክሶች ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ከ30 ሲሆን ንብረትነቱም የኢትዮጵያ አየር መንገድ የሆነ የበራ ቁጥሩ ኢቲ 190 ቦምባርዲየር ኪው 400 አውሮፕላን ያለ አግባብ በመያዝ በቁጥጥር ስር አውለዋል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወምና አለመታዘዝ ፈጽሟል የሚሉ መሆናቸው ይታወቃል። በቲክቶከሩ ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከነዚህ ሁለት ክሶች በተጨማሪም መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ እንደቀረበበት ይታወቃል። ተከሳሾች በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጪ ሆነው እንዲከታተሉ ጥያቄ አቅርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛ ፍርድ ቤት ተጠርጣሪዎቹም የቀረበባቸው ክስ ከባድና ተዳራቢ በመሆኑ ዋስትና አያሰጥም በሚል ጥያቄያቸውን ሳይቀበሉ ቀርቶ ቆይቷል።
ከወራት እስር በኋላ የተከሳሽ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህም ተቀባይነት ሳያገኝ ቀርቷል። የካቲት 20 ቀን በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥ ክስ 2ን በመተው በሌላ እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራቢ ክስ ለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ በማወቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበራል የሚል ጥያቄ አቅርቦ ነበረ ከወር በፊት። ይሁን እንጂ የከፍተኛ ፍርድ ቤት መጋቢት 17 ቀን 2017 በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቶ ይዲዲያ በዛው በእስር ቤት ለመውለድ ተገዳለች። ተከሳሾች የከፍተኛው ፍርድ ቤት ውሳኔ በመቃወማቸው በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ ቆይቷል። ዛሬ ሐሙስ ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤት አንደኛ ተከሳሽ ዮሐንስ ዳንኤል 2 ተደራራቢ ክሶች ያለበት እንደተጠበቀ ነው። አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ደሪባ በአንድ ክስ ብቻ ተከላከሉ የተባለ ቢሆንም የቀረበባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነ ስርዓት ሕጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤት በዋስትና ቢወጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተነዋል ሲል ወስኗል። ሌኒ ክንፈና ይዲዲያ ነጻነትን በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔውም ዝርዝር ሌኒ ክንፈ ህመም ያለባትና ሕክምና እየተከታተለች መሆኑን የሚገልጽ የሕክምና ማስረጃ ይዛ ለዚህ ፍርድ ቤት በማቅረቧ ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷ አሁን ደግሞ ወልዳ ህፃን ልጅ ይዛ በችሎት የተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤት በመያዙ እያንዳንዳቸው በ100,000 ብር ዋስትና እንዲወጡ ወስኗል ሲል ኢትዮፒካ ሊንክ ዘግቧል። የምር በጣም ከባድ ነው። እንደ ቀልድ የተጀመረ ነገር እንደ ቀልድ ያኔ ሁላችሁም አይታችኋል። አንወጣዋለን ምናምን አንወርድም ይሄዳል ብላ አይደል እንደ ጫንከ ምናምን ተብሎ ለጫወታ እንደ ቀልድ ሰፈር ውስጥ እንደምትጣሉ ከሰው ጋር ከሆነ ሰው ጋር እንደምትጣሉት ነገር የተጀመረ ነገር በዚህ ልክ ይሄን ያክል ርቀት ሄዶ አሁን ኦልሞስት አመት ሊደርስ ነው። ስንት ወር ቢቀረው ነው? 2 ወር ምናምን ቢቀረው ነው አመት ሊሞላው ነው። ግን በጣም ከባድ ነው የምር። እንዴት እንደሚደረግ አላውቅም።